ጤናስጥልኝ ተመልካቾቻችን በየሳምንቱ ከኛ ጋር ሆናችሁ መጽሐፍ ቅዱስ ጥናት የምታደርጉ ወንድሞች እህቶቻችን እንዴት ናችሁ? ዛሬም እንደተለመደው ደግሞ መጽሐፍ ቅዱስ ጥናታችንን ሳምንታዊ ይዘን በእናንተ ፊት ቀርበናል። ይህ የሚተላለፍላችሁ ፕሮግራም ከዚህ ከዋሽንግተን ዲሲ ከሚገኘው ከኢትዮጵያ ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ እንግዲህ ሳምንታዊ መጽሐፍ ቅዱስ ጥናት ነው። ዛሬም አብረን የምናጠናቸው ወንድሞች ሁለት አሉ እና እነሱን እንግዲህ ማስተዋወቅ ብዙዎቻችሁ ታውቋቸዋላችሁ፣ ግን ያው እንደተለመደው ለማስተዋወቅ ያህል ወንድማችን ወረታው ብርሃኑና ፕሮፌሰር ብርሃኑ መንግስቱ ከኛ ጋር ናቸው። ጋሽ ብርሃኑ ግን አባቴ አይደለም። ብርሃኑ የሚለው እውነት ነው። እንዲህ አድሎኝ ዶሮ ሙቶልኛል። ግን እናጠናለን። ባለፉት ተከታታይ ሳምንታት ለ10 ሳምንት የኢያሱን መጽሐፍ ስናጠና ነበር። ሁላችሁም እንደምታውቁት ምንድነው የኢያሱን መጽሐፍ አውጥታችሁ ከኛ ጋር መከታተል ትችላላችሁ። ባለፈው ሳምንት 10ኛውን መጽሐፍ አጥንተን ነበር። ኢያሱን ከክርስቶስ ኢየሱስ ጋር እያነጻጸርን ስንመለከት ነበር። ዛሬ ደግሞ ቀጥታ የምንመለከተው በተለይ ግጭቶችን በሚመለከት አንድ ግጭት በቤተ ክርስቲያን ውስጥ በተለያዩ ህብረተሰብ ውስጥ በሚከሰቱበት ጊዜ እንዴት ማድረግ እንዳለብን የሚያስተምረን ትምህርት ይሆናል እና ትምህርታችንን ከመቀጠላችን በፊት የእግዚአብሔር መንፈስ ከኛ ጋር ሆኖ እንዲባርከን ወንድሜ ወሬን ይጠይቀዋለሁ። በጸሎት እንዲመራን ራሳችንን ዝቅ አድርገን ጸሎት እናለን። እንጸልይ። አባታችን አምላካችን እግዚአብሔር የዘላለም አባትና የሰላም አለቃ እናመሰግናለን። ምሕረት ቸርነትና ፍቅር በዝቶልን በዚህ ሰዓት በዚህ ለመገናኘት ፈቃድ ስለሆነ ስለቻልን ስምን ከፍ እናደርጋለን። ጌታዬ ለምን በዚህ ቦታ እንደተገናኘን አንተ ታውቃለህ እና ዛሬ በዚህ ሰዓት ቃልህን ለማጥናት ከወገኖቻችን ጋር ለመካፈል በምንቀርብበት ጊዜ አንደበታችን መንፈስ ቅዱስ ሆይ ተቆጣጠር። ያንተ ፈቃድ በእያንዳንዳችን ህይወት፣ በእያንዳንዳችን ንግግር፣ በእያንዳንዳችን ሐሳብ ይሁን። ኦ ጌታ ሆይ ፈቃድህ እነሆ አሁንም አይለየን። መንፈስ ቅዱስ ሁሉንም ምራ፣ ተቆጣጠር። ስለስም ስትል አሜን አሜን አሜን። እንግዲህ የዛሬውን ትምህርት እንግዲህ ከመጀመራችን በፊት አክቹዋሊ እንዳው ይሄን ነገር እንድታስቡበት የምፈልገው ነገር አለ። ኮንፍሊክት እና ሪዞሉሽን የሚባለውን ነገር ቤተክርስቲያን ውስጥ ግጭቶች ሲፈጠሩና ግጭቶቹን ደግሞ እንዴት አድርገን ማስወገድ እንደምንችል መሄድ ያለንበት መርሆች በሚመለከት ጋሽ ብርሃኑ እዚያ ያለ እሱ በዚህ በኩል በጣም የተካነ ስለሆነ ትምህርት የሚያስተምራል። እንግዲህ በፕሮፌሰርነት ደረጃ እና ለዶክትሬት እጩ የሆነችውን ያስተምራል እና እሱ የበለጠ ሀሳብ ይሰጠናል ብዬ አስባለሁኝ። መጽሐፍ ቅዱስ ያሉት ምንና ሀሳቦች ደግሞ ይዘን እንሄዳለን። እንዳው ደስ ብሎኛል ጋሽ ብርሃኑ ይህን እያጠናሁኝ ጋሽ ብርሃኑን እዚህ ቦታ የመደቡት በአጋጣሚ ነው የመጣው ወይስ ፐርፐስ ሊታስብ ወደ እያልኩ ነበር። ሲገርመኝ ነበር እና በጣም የገረመኝ ነው። እና እንግዲህ የዛሬው ሰንበት ትምህርታችን ላይ ያለውን መግቢያውን ሀሳብ ብቻ ለመናገር እፈልጋለሁኝ። እንግዲህ የሰው ልጅ ሰው እንደ ሰውነቱ ብዙ ብዙ ይጋጫል። እንዳውም አንድ አባባል አለ፣ እንኳን ሰው ከሰው ነገር ይጋጫል የሚባል አባባል አለ። እና እንግዲህ በተለይ ሰዎች ልጆች በቤተሰብም ደረጃ ይሁን
በማህበረሰብ ደረጃም ይሁን በቤተክርስቲያንም ይሁን ሰብሰብ ያሉ ሰዎች ኢቨን ቤተክርስቲያን እንኳን ጭምር ሰብሰብ ያሉ ሰዎች ከተለያየ ምንድነው የኑሮ ደረጃ የመጡ አስተሳሰባቸው የተለያየ የሆኑ ሰዎች አስተዳደጋቸው የተለያዩ አይነት ሰዎች ሀሳባችን ስለሚለያይ ብዙ ጊዜ የሀሳብ ግጭቶች የተለያዩ ነገሮች ሊመጡ ይችላሉ ቤተክርስቲያን ውስጥና የግጭት መምጣት አይደለም ትልቅ ሊያስደነግጠን የሚገባው እነዚህን ግጭቶች እንዴት አድርገን አስቀድመን ማስወገድ የምንችልበትም ካለ እንዴት አድርገን አስቀድመን ማስወገድ እንችላለን እንዳይመጡ እንዳይከሰቱ የሚለውን ሀሳብ ግጭቶች ደግሞ ከተፈጠሩ ደግሞ እንዴት አድርገን ነው ማስወገድ የሚገባን የሚባለውን ሀሳብ ነው እንግዲህ ዛሬ ጠለቅ ብለን የምናጠናው እና በጣም ግሩም ትምህርት ሆኜ አግኝቼዋለሁ እኔ በተለይ የኢያሱ መጽሐፍ በአጠቃላይ በጣም ወድጄዋለሁ እና አንዳንድ ግን ክፍሎች አሉ እንዳው ነፍስን የሚነኩ በተለይ ቤተክርስቲያናችንን የሚነኩ ብዬ ማስባቸው እና አንደኛው እና በዚህ ነገር ላይ እንግዲህ እግዚአብሔር ይርዳን ስናጠና ቀጥታ ወደ ናታችን እንገባለን እንግዲህ ኢያሱ የተወሰኑ የእስራኤል ነገዶችን ሄደው እንዲሰፍሩ ወደ ተዘጋጀላቸው ስፍራ እንዲሄዱ ከነገራቸው በኋላ እነሱ ሄደው ባደረጉት ነገር ምን ተፈጠረ ሲፈጠር ደግሞ የቀሩት የእስራኤል ህዝቦች ምንድነው ያደረጉት የሚለውን ሀሳብ ይዘን እንግዲህ ወደ እናንተ የምንቀርበው ቀጥታ ወደ እሁዱን ክፍል እንሄድና ጋሽ ብርሃኑ አንተን ነው የምጠይቅህ የመጀመሪያውን ክፍል እንግዲህ አክቹዋሊ ኢያሱ ምዕራፍ 22 ሙሉን ላንብበውና ከዛ በኋላ በዛ ሀሳብ ላይ ስለሆነ የምንነጋገረው ሙሉን ምዕራፍ አነብላችኋለሁ መጽሐፍ ቅዱሳችሁን አውጥታችሁ ኢያሱ ምዕራፍ 22ን ከኔ ጋር ልታነቡ ትችላላችሁ እኔ ሙሉን ለማንበብ ሞክራለሁ እንደዚህ ይላል በዚያን ጊዜም ኢያሱ የሮቤልን ልጆችና የጋድን ልጆች የምናሴንም ነገድ እኩሌታ ጠርቶ እንዲህ አላቸው የእግዚአብሔር ባሪያ ሙሴ ያዘዛችሁን ሁሉ ጠብቃችኋል እኔም ላዘዝኳችሁ ነገር ሁሉ ታዛችኋል ይህንንም ያህል ጊዜ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል አሁንም አምላካችሁ እግዚአብሔር እንደተናገራቸው ወንድሞቻችሁን አሳርፏቸዋል አሁን እንግዲህ ተመለሱ ወደ ቤታችሁ ሂዱና የእግዚአብሔር ባሪያ ሙሴ በዮርዳኖስ ማዶ ወደ ሰጣችሁ ወደ ርስታችሁ ምድር ሂዱ ብቻ የእግዚአብሔር ባሪያ ሙሴ ያዘዛችሁን ትእዛዙና ሕጉን ታደርጉ ዘንድ አምላካችሁ እግዚአብሔርን ትወዱ ዘንድ መንገዱንም ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱ ጋራም ትጠጉ ዘንድ በፍጹም ልባችሁም በፍጹም ነፍሳችሁም ታመልኩ ዘንድ እጅግ ተጠንቀቁ ኢያሱም መረቃቸው ሰደዳቸውም ወደ ቤታቸውም ሄዱ ለምናሴም ነገድ እኩሌታ ሙሴ በባሳን ውስጥ ርስት ሰጥቷቸው ነበር ለቀረው ለእኩሌታው ግን ኢያሱ በዮርዳኖስ ማዶ በምዕራብ ወገን በወንድሞቻቸው መካከል ርስት ሰጣቸው ኢያሱም ወደ ቤታቸው በሰደዳቸው ጊዜ እንዲህ ብሎ መረቃቸው በብዙ ብልጥግና በእጅግም ብዙ ከብት በብርም በወርቅም በናስም በብረትም በእጅግም ብዙ ልብስ ወደ ቤታችሁ ተመለሱ የጠላታችሁንም ምርኮ ከወንድሞቻችሁ ጋር ተከፋፈሉ የሮቤልም ልጆች የጋድም ልጆች የምናሴም ነገድ እኩሌታ ሄዱ በሙሴም እጅ በተሰጠው በእግዚአብሔር ትእዛዝ ወደ ተቀበሏት ወደ ርስታቸው ወደ ገለዓድ ምድር ይገቡ ዘንድ በከነዓን ምድር ካለችው ከሴሎ ከእስራኤል ልጆች ዘንድ ተመለሱ በከነዓን ምድር ወዳለው ወደ ዮርዳኖስ አቅራቢያም በመጡ ጊዜ የሮቤል ልጆች የጋድ ልጆች የምናሴም ነገድ እኩሌታ በዚያ በዮርዳኖስ አጠገብ ታላቅ መሰዊያ ሰሩ ጥቅስ በደንብ እንድታስቧት እንፈልጋለን ምክንያቱም የዚህ ሁሉ ነገር መሰረቱ ስለሆነች እና ታላቅ መስዋዕት ሰሩ ለእስራኤል ልጆች እነሆ በከነዓን ምድር ዳርቻ በዮርዳኖስ አጠገብ ባለው ግዛት
የእስራኤል ልጆች ባሉበት ወገን የሮቤል ልጆችም የጋድ ልጆችም የምናሴ ነገድ እኩሌታ መሰዊያ ሰርተዋል የሚል ወሬ ደረሳቸው። እንግዲህ ሌሎቹ 9 ነገድ እንግዲህ ያሉት ወንዝ ተሻግረው ያሉት ናቸው። እንግዲህ ወሬ ደረሳቸው። የእስራኤልም ልጆች ይህንን በሰሙ ጊዜ የእስራኤል ልጆች ማህበር ሁሉ ወጥተው እነርሱ ሊዋጉ በሴሎ ተሰበሰቡ። እንግዲህ ያንን የሆነውን ነገር ለማለት ሊዋጉ ተሰበሰቡ ይናገራል። የእስራኤልም ልጆች በገለዓድ ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ የካህኑን የአልዓዛርን ልጅ ፊንሐስን ላኩ። ከእርሱም ጋር 10 አለቆች ነበሩ። ከእስራኤል ከየነገዱ ሁሉ አንዳንድ የአባቶች ቤት አለቃ፣ እያንዳንዱም በእስራኤል አላፍ መካከል የአባቶቻቸው ቤት አለቃ ነበር። በገለዓድም ምድር ወዳሉት ወደ ሮቤል ልጆች ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ መጡ። እንዲህም ብሎ ተናገሯቸው፣ የእግዚአብሔር ማህበር ሁሉ የሚለው ይህ ነው። ይህ በእስራኤል አምላክ ላይ ያደረጋችሁት ኃጢአት ምንድን ነው? ዛሬ እግዚአብሔርን ከመከተል ተመልሳችኋል። ዛሬም መሰዊያ በመስራታችሁ በእግዚአብሔር ላይ አምጻችኋል። እኛ እስከ ዛሬ ድረስ በእርሱ ያነጻንበት የፌጎር ኃጢአት ጥቂት ነውን? በእግዚአብሔር ማህበር ላይ መቅሰፍት ወረደ። እናንተም ዛሬ እግዚአብሔርን ከመከተል ትመለሳላችሁን? ዛሬ በእግዚአብሔር ላይ ብታምፁ ነገ በእስራኤል ማህበር ላይ ሁሉ ላይ ይቆጣል። ነገር ግን የርስታችሁ ምድር የረከሰ ቢመስላችሁ የእግዚአብሔር ማደሪያ ወደሚቀመጥበት ወደ እግዚአብሔር ርስት ምድር አልፋችሁ በመካከላችሁ ውረሱ። ከአምላካችንም ከእግዚአብሔር መሰዊያ ሌላ ለእናንተ መሰዊያ በመስራታችሁ በእግዚአብሔርና በእኛ ላይ አታምፁ። የዛራ ልጅ አካንም እርም ነገር በመውሰድ ኃጢአትን ስለሰራ በእስራኤል ማህበር ሁሉ ላይ ቁጣ አልወረድም ምንም። እርሱም በኃጢአቱ ብቻውን አልሞተም። የሮቤል ልጆችና የጋድ ልጆችም የምናሴ ነገድ እኩሌታ ለእስራኤል አላፎች አለቆች እንዲህ ብለው መለሱላቸው፣ የአማልክት አምላክ እግዚአብሔር እሱ አውቆታል፣ እስራኤልም ያውቀዋል። በእግዚአብሔር ላይ አምፀንና ተላልፈን እንደሆነ ዛሬ አታድኑ። እግዚአብሔርን ከመከተል እንድንመለስ የሚቃጠለው መስዋዕትና የእህል ቁርባን እንድናሳርግበት የደህንነትን መስዋዕት እንድናቀርብበት ብለን መሰዊያ ሰርተን እንደሆነ እግዚአብሔር ራሱ ይበቀለን። ይልቁንም ከልባችን ፍርሃት የተነሳ በሚመጣው ዘመን ልጆቻችንን ከእስራኤል አምላክ እግዚአብሔር ጋር ምን አላችሁ? እናንተ የሮቤልና የጋድ ልጆች እግዚአብሔር በእኛና በእናንተ መካከል ዮርዳኖስን ድንበር አድርጓልና በእግዚአብሔር ዘንድ እድል ፈንታ የላችሁም ይሏችኋል ብለን ይህንን አደረግን። በዚህም ልጆቻችንን እግዚአብሔርን ከመፍራት አስተዋቸዋል። ስለዚህም መሰዊያ እንስራ አለን። ነገር ግን ለሚቃጠል መስዋዕት ወይም ለሌላ መስዋዕት አይደለም። ነገር ግን በእኛና በእናንተ መካከል ከእኛም በኋላ በትውልዳችሁ መካከል በሚቃጠል መስዋዕት በቁርባን በደህንነት መስዋዕታችን እግዚአብሔር እናመልከን ዘንድ በሚመጣው ዘመን ልጆቻችንን በእግዚአብሔር ዘንድ እድል ፈንታ የላችሁም እንዳይሉ ምስክር ይሆናል። ስለዚህም ማለት በሚመጣው ዘመን ለእኛም ወይም ለትውልዳችን ይህንን ሲሉ እኛ እነሆ አባቶቻችን ያደረጉትን የእግዚአብሔርን መስዋዕት ምሳሌ እዩ፣ በእኛና በእናንተ መካከልም ምስክር ነው እንጂ ስለሚቃጠል መስዋዕትና ስለሌላ መስዋዕት አይደለም እንላለን። በማደሪያው ፊት ካለው ከአምላካችን ከእግዚአብሔር መሰዊያ ሌላ የሚቃጠል መስዋዕትና ለእህል ቁርባን ለሌላ መስዋዕትም የሚሆን መሰዊያ የሰራ ነው በእግዚአብሔር ላይ በማመፅ እግዚአብሔርም ዛሬ መከተል ለመተው በማለት እንደሆነ ይህ ከኛ ይራቅ።
ካህኑ ፊንሐስና የማህበሩ አለቆችም ከእርሱ ጋር የነበሩት የእስራኤል አለቆች የሮቤል ልጆችና የጋድ ልጆች የምናሴም ልጆች የተናገሩት ቃል በሰሙ ጊዜ ነገሩ እጅግ ደስ አሰኛቸው። ካህኑም የአልዓዛር ልጅ ፊንሐስ ለሮቤል ልጆችና ለጋድ ልጆች ለምናሴም ልጆች ይህንን መተላለፍ በእግዚአብሔር ላይ አላደረጋችሁምና እግዚአብሔር በመካከላችን እንዳለ ዛሬ እናውቃለን። አሁንም የእስራኤል ልጆች ከእግዚአብሔር እጅ አድናችኋል አላቸው። የካህኑም የአልዓዛር ልጅ ፊንሐስ አለቆቹ ከሮቤል ልጆችና ከጋድ ልጆች ዘንድ ከገለአድ ወደ አገር ወደ ከነዓን አገር ወደ እስራኤል ልጆች ተመለሱ፣ ወሬም አመጡላቸው። ነገሩም የእስራኤል ልጆች ደስ አሰኛቸው። የእስራኤልም ልጆች እግዚአብሔርን አመሰገኑ። ከዚያም ወዲያ የሮቤል ልጆችና የጋድ ልጆች የተቀመጡበት ምድር ያጠፉ ዘንድ መጥተው እንዲወጓቸው አልተናገሩም። የሮቤል ልጆችና የጋድ ልጆችም እግዚአብሔር አምላክ እንደሆነ ይህ በመካከላችን ምስክር ነው ሲሉ መሰዊያውን ምስክር ብለው ጠሩት ይላል። እና በጣም ግሩም ታሪክ ነው። በጣም ብዙ የታጨቀ ሀሳብ አለው። እንግዲህ ይህንን ሀሳብ ከፋፍለን ለማየት እንሞክራለን። የመጀመሪያው ክፍል ከምዕራፍ 1 ከቁጥር 1 እስከ 8 ያለውን ለጋሽ ብርሃኑ ሰጠዋለሁ። ለጋሽ ብርሃኑ በዚህ ክፍል ላይ ምን እየሆነ ነው ያለው የሚለውን ሀሳብ በተለይ የእንግሊዝኛው ኮሚትመንት የሚል እንትን የሰጠውና አማርኛው ቁርጠኝነት ይላል እና ምንድን ነው ያለው የሚለው ለአንተ ተጠሃል። እግዚአብሔር ይስጥልኝ። ጥሩ አርገህ ስላነበብከው በእውነት ታሪኩ በጣም ደስ የሚል ብዙ ትምህርት ያለበት ነው። የታጨቀ ነው ያልከው እውነትህን ነው። ብዙ ሀሳቦች አሉበት። እንግዲህ ለመግቢያው ያህል አሁን ይሄ ታሪክ የሚሆነው ትወርሳላችሁ በተባሉት ምድር ነው። በምድሪቱ መኖር ነው የሚል የዛሬው አርዕስት፣ በምድሪቱ መኖር እና በዚያ በሚኖሩበት ጊዜ እንግዲህ ትንሽ የሚያሳዝነው ሰዎቹ ተከፋፍለዋል። የተሻገሩ አሉ፣ ያልተሻገሩም አሉ አሁን እንደተነበበልን እና የተሻገሩትም ያልተሻገሩትም በምዕራብ የሚኖሩትም በምስራቅ የሚኖሩትን ከዮርዳኖስ ወንዝ ማለት ነው ለእግዚአብሔር ለመታዘዝ የቆረጡ ሰዎች ነበሩ እና ይሄ ዛሬው አርዕስት ቁርጠኝነት የሚለው በእውነት ኮሚትመንት የሚለውን የእንግሊዝኛ ቃል ነው እንደዚህ አድርገው የተረጎሙት። እኔ ብተረጉመው መሰጠት ብዬ ነው። በእውነት ለእግዚአብሔር ለፈለገው ለአዲሲቱ ለምትመጣው መንግስት ምሳሌ ለሆነው የምድራዊ ወራሽነት የተሰጡ ሰዎች ነበሩ። እነዚህ ሰዎች መሰጠታቸውን እንዴት ነው የምናውቀው ብንል አሁን ይህንን ዮኒ እንዳነበበልን ምዕራፍ 22 ከቁጥር 1 እስከ 8 ስናነብ ቤተሰቦቻቸውን ትተው ልጆቻቸውን ትተው ሁሉን ነገር እርግፍ አድርገው ሙሴ እንዳስተማራቸው እንዳዘዛቸው አሁን ደግሞ ኢያሱ እንዳበረታታቸው እንደረዳቸው መሪያችን ብለው ተቀብለው ወደ ጦርነት ሂደው ነበር። በጦርነቱ ለብዙ ጊዜ ቆይቷል። ሲያንስ 7 ዓመት ይላል አንዳንዱ ትርጉም። በዚያ በሚዋጉበት ጊዜ እንግዲህ ልጅ ወለዳችሁ ሰዎች፣ ቤት ያላችሁ ሰዎች አስቡበት። 7 ዓመት፣ 8 ዓመት፣ 5 ዓመት ቤተሰቦቻችሁን ሳታዩ ምን እየበሉ ይሆን፣ ምን እየጠጡ ይሆን ብላችሁ መጨነቅ አለ። ግን ይህን ያደረጉት በጣም ደስ የሚለው ጥቅስ ጸሐፊውም የሰንበት ትምህርት ያቀረበው ወንድማችን በዚህ ላይ ብዙ ጊዜ አጥፍቶበታል። ያጠፋው ምን ለማለት ነው? ይህንን የተሰጡ
ነገር የቆራጥነት ነገር ያደረጉት የእስራኤል ወገኖቻቸውን የተሻገሩትን ለመደገፍ ለማቀፍ ሳይሆን የእግዚአብሔርን ሚሽን የእግዚአብሔርን ተልኮ የእግዚአብሔርን ትእዛዝ ለማስከበር ነበር ይላል እና በእውነት እስማማለሁ። በጣም በጣም ጥሩ አተረጓጎም ነው እና እነዚህ ሰዎች እንዳልኩት ቅድም ብዙ ችግር ገጥሟቸው ነበር። እኛም በሕይወታችን አንዳንድ ጊዜ ብዙ ችግር ሊገጥመን ይችላል ይላል የሰንበት ትምህርት ጸሐፊው። ለእግዚአብሔር ተልኮ፣ ለእግዚአብሔር ጥሪ፣ ለእግዚአብሔር ስራ ስንሄድ ብዙ ችግሮች ሊገጥሙን ይችላሉ። ትንሽ ባነብላችሁ በዕለት ዕለት ሕይወታችን ብዙውን ጊዜ በቀላሉ ተስፋ የሚያስቆርጡንና የሚያሳዝኑን ነገሮች ሊመጡ ይችላሉ ይላል። ግን ይህችን ብዬ ጨርሳለሁ። ግን ተስፋ መቁረጥ ተገቢ አይደለም። እኔ እንዳውም ብዙ ጊዜ በዚህ በግጭት ትምህርት ስጽፍ በተለይ ለኢትዮጵያውያን ብዙ ጊዜ ስጽፍ ጊቪንግ አፕ ኢዝ ቱ ለግዠሪ ዊ ካን ኖት አፎርድ እላለሁ። ተስፋ መቁረጥ በጣም 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 ከፍተኛ ዋጋ ያለው ነገር ነው እና እነዚህ ሰዎች ተስፋ ሳይቆርጡ በመስራታቸው ኢያሱ በእውነት ጊዜ ቢኖራችሁ ኢያሱ ምዕራፍ አንድን እንደገና ሄዳችሁ በተለይ ከ12 እስከ 18 ብታነቡት እነዚህ ሰዎች ያደረጉት ቆራጥነት፣ ያደረጉት አገልግሎት፣ ያደረጉት ስጦታ በጣም ከፍ ያለ መሆኑን ተስፋ ያልቆረጠ ትግል ያቀረቡ መሆናቸውን ያሳየናል። ምክንያቱም ኢያሱ መስክሮላቸዋልና። በጣም በጣም እኔ ታውቃለህ ጋሽባሉ በፊት ይመስለኝ የነበረው እነዚህ እስራኤል ህዝቦች አንድ ላይ የተዋጉ አንድ ላይ ሙዝ እያደረጉ ርስቱን በሙሉ ይዘው ከጨረሱ በኋላ ወደ የቤታቸው ሄዱ ነበር ይመስለኝ። ግን አይደለም። በጣም የገረመኝ ነገር ለካስ ልጆቻቸውን ሚስቶቻቸውን በተሰጣቸው ርስት ላይ አስፍረው ነበረ ለጦርነት የሄዱት ተለይተዋቸው እና በጣም ያ ክፍል በጣም ነገር በተለይ ከሁሉ የበለጠ ሴኪሪቲን በሚመለከት ቢያስለቅቁም አስለቅቀው ቢያሰፍሯቸው ስቲል እንደገና የጦርነት ተግዳሮቶች ሊያጋጥማቸው ይችል ይሆናል። ግን ያን ሁሉ ሪስክ አድርገው ሄደው ለወንድሞቻቸው ሲሉ መዋጋታቸው ትልቅ ነገር ነው እና አንዳንድ ጊዜ እንደዚህ አይነቱን ነገር እንረሳለን መሰለኝ። ከዚህ በኋላ ያለው ታሪክ እንግዲህ ወደዛ ላይ ነው የሚወስደን። ከዛ ውስጥ ወደ ቀጥታ ወደ አንተ ልሂድና እንግዲህ የሚቀጥለውን ክፍል ስንመለከት የሚያሳየን ስለ ክስ ይለዋል። አክቹዋሊ ክስ ምንድን ነው? ክሱ ቅድም አንብበነዋል። እንግዲህ ክሶቹ ምንድን ናቸው? የዚህ ክስ ጭብጥ አለው ወይ? ክሱ ራሱ እንዴት ነበረ የተመሰረተው? በምን መንገድ ነው የተመሰረተው? እንዳው ኤቪደንስ ወይ አለው ወይ? እና ያንን እንመልከት ብዬ ላንተልተውል። ዮኒ በጣም አመሰግናለሁ። ቅድም ጋሽ ብርሃኑ ወንድም ዮናታንም እንዳለው የዛሬው ትምህርት ለየት የሚያደርገው ብዙ የምንማርበት ወቅታዊ የሆነ በቤተ ክርስቲያን ውስጥ፣ በቤተሰብ ውስጥ፣ በማህበረሰብ ውስጥ ችግሮች በሚነሱበት ጊዜ እነዚህን ችግሮች እንዴት መፍታት እንዳለበት በተለያየ መንገድ የችግሩ አባላትና አካላት የሆኑ ሰዎች ችግሩን እንዴት ነው መመልከት ማየት ያለባቸው የሚለውን በዝርዝር የሚያስቀምጥ ትምህርት ስለሆነ አድማጮቻችን ብዙ ትማሩበታላችሁ። እኛንም ካዳመጣችሁ በኋላ ሄዳችሁ እንደገና አንብቡት፣ እንደገና አጥኑት።
በቤተ ክርስቲያናችሁም በሕይወታችሁም ተግባራዊ ብታደርጉት እጅግ ትባረካላችሁ። እና እንግዲህ አሁን ወንድማችን ጋሽ ብርሃኑ ነው የምለው እኔ ፕሮፌሰር ብርሃኑ እንዳለው እነዚህ ሰዎች ብዙ ጊዜ 7 ዓመት ከወንድሞቻቸው ጋር ሲዋጉ ቤተሰቦቻቸውን ከዮርዳኖስ ማዶ ጥለው መጥተው አብሮ ሲዋጉ ከጨረሱ በኋላ ኢያሱ ባርኮ መርቆ ይልካቸዋል። ሂዱ በቃችሁ፣ እግዚአብሔር ይባርካችሁ፣ የቀባችሁትን ቃል። ምክንያቱም ለሙሴ የገቡት ቃል ነበረ፣ በዘዳግም 22 ነው። ለሙሴ የገቡት ቃል ነበረ፣ እስከ መጨረሻው እንዋጋለን ብለው። ኢያሱ አይቶ በሉ ሂዱ ብሎ መልሶ ይልካቸዋል። እና ተመልሰው ከሄዱ በኋላ በእነዚህ በሁለቱ ነገሮች በሮቤል በጋድና በምናሴ ግማሽ ነገድ መካከል አንድ ጥያቄ በአእምሯቸው ይመጣል። እንግዲህ ዮርዳኖስ በመካከላችን አለ። ምናልባት ጊዜ ተለዋዋጭ ነው። ጊዜ በሄደ መጠን ትውልድ በተለወጠ መጠን ምናልባት አንዳንድ ችግር በእኛን ሊፈጠር ይችልና ልጆቻችንን ያገሉብናል ከእግዚአብሔር በረከት በሚል በቅን ሐሳብ ብዬ ነው የማምነው። በቅንም ሐሳብ ነው ለእግዚአብሔር ካላቸው ፍቅር ከእስራኤል ጋር ለወገኖቻቸው ካላቸው ፍቅር አስበው አርቀው አይተው አንድ ነገር አደረጉ። ኦኬ ምን እናድርግ? ይሄ ግንኙነቱ ዮርዳኖስ ማዶ ናቸው። እንዲያውም ሰንበት ትምህርቱ የሚለው ምንድነው? ራሱ አጻጻፉን በምናይበት ጊዜ ስማቸውን ይዘው የእስራኤል ወገን እንዳልሆኑ አድርጎ የሚቀርብበትም ሁኔታ አለ። የጋድ የሮቤል የጋድ ግማሾች እነዛኞቹን የእስራኤል ሕዝብ ሲል እነዚህኞቹ ግን እዛ ውስጥ አልጨመራቸውም እና ካሁኑ ክፍተት እየታየ መጥቷል። ስለዚህ ያን ክፍተት አይተውም ሊሆን ይችላል። እንግዲህ እነዚህ ሰዎች ምን አደረጉ? ያን ችግር ለማስወገድ ልጆቻችንን በኋላ ከእግዚአብሔር በረከት ከእግዚአብሔር አምልኮ እጣ ፈንታ ያላቸው እንዳይሏቸው እግዚአብሔርንም እንዳይረሱ ልጆቻችን እግዚአብሔርን እንዳይረሱ እግዚአብሔርን እንዳያስቆጡ አንድ ነገር ማድረግ አለብን። ምሳሌ የሆነ የማንሰዋበት ምንም የማናደርግበት ዝም ብለን የመስዋዕት ምልክት እናስቀምጥ፣ መታሰቢያ። ያው በዓመቱ መጨረሻ መስዋዕት በሚደረግበት ጊዜ ሆን እየተሻገርን እየሄድን መስዋዕቱን በእግዚአብሔር በፈቀዱ ቦታ እናደርጋለን። ይሄ ግን እንዲያው ማስታወሻና መታሰቢያ ነው ብለው ያቆማል። አዎ ችግሩ የተፈጠረው እዚህ ላይ። ያ ችግር ምንድነው? ይሄ ወሬ ዮርዳኖስን ተሻግሮ ወደ ኢያሱ ወደ ሌሎቹ የእስራኤል ነገሮች በሚደርስበት ጊዜ ሌላ ትርጉም ይዞ መጣ። እነዚህ ከባህር ማዶ ከዮርዳኖስ ማዶ ትራንስጆርዳን ያሉ ወገኖቻችን ምን እንዳደረጉ ታውቃላችሁ? የራሳቸውን የመስዋዕት ቦታ አቋቋሙ። ይሄ ማለት ደግሞ በእስራኤል ላይ መከራና ችግር ሊያመጣብን ይችላል። እንዲያው ቁጥር 20 ምዕራፍ 22 ቁጥር 16 እንዲደንስ እናነብን እንደዚህ ይላል የክሱ ይዘት እኛ እስከዛሬ ድረስ ከእርሱ ያልነጻንበት የፌጎር ኃጢአት ጥቂት ነውን? ኦልሬዲ ደምድመዋል። መሰዋ ሰርተዋል። ዛኔ ሰው ነው ኃጢአተኞች በቃ አይደለም ብለህ እግዚአብሔር የሚሳደብ አይደለም። በቃ ማወዳደር ጀመሩ ከአካን ችግር ጋር ከቆሬ ችግር ጋር የፊጎር ከተፈጸመው በኋላ እንመጣበታለን ችግር ጋር ፊንሐስ እንዴት እንደፈታ ወይም እግዚአብሔር እንዴት ጣልቃ ይሄ ሁሉ በአእምሯቸው እንትን ማለት መጣ እና ምን ብለው ጻፉላ? ምን አሏቸው? በኋላ የፊጎር ኃጢአት ጥቂት ነውን? መልእክተኛ ላኩ። ያው እንደምናውቀው 10 መልእክተኞችን ላኩ። ከነዚህ አንዱ ፊንሐስ የካህኑ የኤልዓዘር ልጅ ነው እና ሄደው ምን አላቸው? ይህ በእስራኤል አምላክ ላይ ያደረጋችሁት ኃጢአት ምንድን ነው? ዛሬ እግዚአብሔርን ከመከተል ተመልሳችኋል። ዛሬ መሰዋ በመስራታችሁ በእግዚአብሔር ላይ አመጻችኋል። እኛ እስከ ዛሬ ድረስ
ከእርሱ ያልነጻንበት የፊጎር ኃጢአት ጥቂት ነውን? በእግዚአብሔር ማህበር ላይ መቅሰፍት ወረደ። በዛ ቦታ ማለት ነው። እናንተ ዛሬ እግዚአብሔርን ከመከተል ተመለሳችሁን? አቤት ቀደም ብለው ምንድን የሆነው ብለው ቢጠይቁ ምን ነበረበት? እንግዲህ ነገሩን ሳየው እንደው ስመለከተው ትልቁ ትምህርት እዚህ ላይ ብዙ ጊዜ የምናገኘው ወዲያውኑ ድምዳሜ ላይ እንደርሳለን እና እነዚህም ሰዎች በቃ በእግዚአብሔር ፊት ትልቅ ኃጢአት ሰርታችኋል። ምንድን ነው? ምን ሆናችሁ ነው ወገኖች? ምንድን ነው የሆነው? እስኪ ይሄ ነገር ሰማን እውነት ነው ቢባል ምናልባት እንደዚህ ብዙ ችግር ውስጥ አይገቡም ነበር። ወንድሞቻቸውን ለነሱ ብለው መጥተው ወንዙን ተሻግረው መጥተው አብረዋቸው 7 ዓመት የተዋጉትን ወንድሞቻቸውን በቃ ወዲያውኑ እግዚአብሔርን የረሱና እግዚአብሔርን እየተዉ እንደሆኑ አድርገው አቀረቧቸው እና ይሄ ትክክል ነው ወይ ነው ጥያቄው። በእርግጥም እንደዚህ ነበር? እንደዚህ መሆኑ ችግሩን ይፈታዋል ወይ? ችግር ቢኖረው አቀራረብ ችግር እንዳለው በቤተሰብ ችግሩን ግን እንዴት ሃንድል እንደምናደርገው እንደምንይዘው ማወቅ ካልቻልን አድጎያ ይሄ እንግዲህ ኢማጅን እነዛ ወንድሞች በኋላ እንመጣበታለን መልሳቸውም እንትን ቢል ኖሮ እነሱም ተመሳሳይ የሆነ እንትን መልስ ቢሰጡ የደረጃ ሊደርስ ይችል ነበር። ዴፊኒትሊ ያከፋፍላቸው ነበር እና በኋላ ምን ያለን በኋላ ከብዙ ዓመታት በኋላ እስራኤል ለሁለት በተከፈለበት ጊዜ የሆነው ይሄው ነው እና እንግዲህ ይሄ ነው እንግዲህ ክሱ ይሄ ነው የሆነ ነው። አጠር አድርጌ ላቅርበውና ከጊዜ አንፃር ክሱ ጣዖታ ማነው የራሳችሁን መሰዋ ሰርታችኋል፣ የራሳችሁን ማምለኪያ ሰርታችኋል፣ በቃ ከኛ ጋር ምንም ግንኙነት ማድረግ አልፈለጋችሁም። ይሄ ደግሞ ትክክል አይደለም፣ በእኛም በእናንተም ላይ ችግር ስለሚፈጥር እናንተ ሰዎች ያደረገችው ትክክል አይደለም። ስለዚህ ምንድን ነው ማቆም አለባችሁ ነው። ይሄ ነው ክሱ። እንግዲህ ምንድን ነው የሚባለው ልኡካኖቹ ተላኩ እንበል። በጣም የሚገርሙ አክቹዋሊ 10 ያደረጋቸው 9 ተኩል ማለት ያደረጋቸው ተኩሉ ጨምሮ ነው 10ኛ የሆነው። የምናሴ ግማሹ እዛ ነው፣ ግማሹ እዛ ነው። የሚገርመው ባይዘዌ ብዬ ሳነብ አሁን ሮቤል የመጀመሪያ ልጅ ነው፣ የራሄል ልጅ ነው። የገረመኝ እኮ ጋድ ደግሞ የሊያ ልጅ ነው። ያውም ሊያ ከእንትኗ ከምንድን ነው ከሰርቫንቷ የወለደችው ልጅ። ሮቤል የራሄል ልጅ አይደለም፣ ሮቤል የሊያ ልጅ ነው። የመጀመሪያ ልጅ አለ እንዴ? የሮቤል የመጀመሪያ ልጅ ነው፣ ግን የራሄል ስራ ነው። የራሄል ልጅ አለ። ሮቤል የሊያ ልጅ ነው። ጋድ ልጅ ነው። ያኛው ጋድ ደግሞ የራሄል የሰራተኛዋ የመጀመሪያ ልጅ ነው፣ ሰርቫንቷ ልጅ ነው። ግን እንደገና ደግሞ ምናሴ ደግሞ ስቲል የዮሴፍ ስለሆነ የራሄል ግን ራሱ እነዚህ ግሩፖቹን አመሳጥረው ነበረ የመደቧቸው ርስት የሰጧቸው እሱ ራሱ ገር ምክንያቱም አሁን እኛ ወንዝ እንላለን እንጂ ክልልም አለ እኮ። የክልልም ችግር አለብና ክልሉ ነው ችግር የፈጠረው፣ ወንዙ ነው ችግር የፈጠረው፣ አስተሳሰባቸው ነው። እነዚህም ሰዎች እኮ አሄድ ኦፍ ታይም ያንን መስዋዕት ከመስራታቸው በፊት ሀሳባቸውን እቅዳቸውን አስቀድመው ቢነግሯቸው ኖሮ ብዙ ኮንፍሊክት አቮይድ ባደረጉ ነበር የሚል ሀሳብ አለኝ እና ኤኒዌይ አሁን እነዚህ ልኡካኖች ተላኩ። የፌጎር ኃጢአት ተጠቅሷል፣ የአካንም ኃጢአት ተጠቅሷል። በዚህ ውስጥ ምንድን ነው ሀፕን ያደረገው? ፍራቻቸው ምንድን ነው? እና እንግዲህ የቀድሞ ታሪክ የሚል እስረኛ የሚል ሀሳብ አለው እና ለዚህን ሰውዬ መጽሐፍ አለኝ እና መጽሐፉ ካላቸው ኮምፕሊመንተሪ ላላቅም እሱ ላይ ሳረብ አደገረበኝ ሀሳብ ምንድን ነው እግዚአብሔር እስራኤልን ከግብፅ ምድር ባርነት ማውጣቱ ለሱ በጣም ቀላል ነበር ይላል። ከዛ ባርነት ማውጣቱ ቀላል ነገር ነው፣ ግን
ካወጣቸው በኋላ ህገ መንግስቱን ሰጥቷቸው ህዝቡ በሰላም እና በፒስፉል እንዲኖሩ ማድረግ ግን ከባድ እሱ ነበር ይላል እና ነፃነት ያለው ህዝብ በህገ መንግስት መተዳደሩ ከባድ ሆኖ አግኝቼዋለሁ የሚል ሀሳብ ሰጥቶኝ በጣም ይገርመኝ ነበርና እስራኤል ልጆች ታሪከኛ ነው የእኛንም ታሪክ እየጠቀሰ ስላለ ብዬ ስለማስብ ነው። እግዚአብሔር ብዙ ነገር አድርጎልን ነው በመካከላችን ስለሚሆኑ ነገሮች ነው። እና ጋሽ ብርሃኑ ወደ አንተ ልመለስና እንግዲህ በዚህ ሀሳብ ላይ በማክሰኛው ክፍል ላይ እግዚአብሔር ያስተማረን አንተ ደግሞ ትቀጥልበት። እሺ አሁን አርስቱ እንዳልከው የማክሰኞው የቀድሞው ታሪክ እስረኛ ይላል። በእውነት ይሄ አንድ ሰዓት ሲያንስ ቢኖረን ፓወርፖይንት ዘንድ ብናቀርብ ብዙ ውይይት የሚጠይቅ ነገር ነው። በአንድ በኩል ወሬ ጥሩ አድርጎ ቅድም እንዳቀረበው እነዚህ ሰዎች ጥያቄ ቢጠይቁ ኑሮ ምንድን ነው የሚሆነው? ምን እያረጋችሁ ነው ቢሉ ኑሮ የሚል ነገር አለ። እውነት ነው። ግን እነዚህ ሰዎች በዘዳግም ለምን እንዳልጻፍኩት እንጃ እንግዲህ የመስዋዕትን ቦታ የሚመርጠው እግዚአብሔር ነው የሚል እምነት ጽሑፍ ስለነበረ ዘዳግም 12 መሰለኝ እና አንዳንድ በቂ አሜን ምንድን ነው የሚባለው እንዲጠይቁ የሚያደርጓቸው ነገሮች አሉ። ምንም ጥያቄ የለውም እንዲጠይቁ የሚያደርጓቸው። ግን የሚያሳዝነው ከመጠየቅ ይልቅ ወደ መደምደሚያ መድረሳቸው ነው። ወደ መደምደሚያ እና አሁን እንግዲህ እነዚህ ሰዎች ያደረጉት ነገር ይሄ ነው ብለው እንዲደመድሙ ያደረጋቸው ያለፈው ልምድ ነው የሚለው አርዕስቱ። እውነት ነው። የሳይኮሎጂ ትምህርት፣ የሶሲዮሎጂ ትምህርት፣ ብዙ ትምህርቶች ሰው የልምድ ታዛዥ እንዲያውም ከበድ ላድርገው ቃሉን የልምድ ባሪያ መሆኑን ጥያቄ የለውም። ግን ዝም ብሎ በልምድ ባለፈው ታሪክ በቃ ቅድም የሆነ እኛም ክልል እያጨቃጨቀን ነው እንዳለው በክልል ተለያይቶ በዚያ ክልል የሚኖረው እንዲህ ነው ከማለት ይልቅ በዚያ ክልል የሚኖረውና እኔ ምን ሀሳብ የሚገናኛል? ሰብአዊነታችን የመጀመሪያው ማንነታችን ሰብአዊነታችን ቢሆን እነዚህ ሰዎችም እነዚህ ዘመዶቻችን ከዚያ በምዕራብ ይሁኑ እንጂ እኛ በምስራቅ እንሁን እንጂ እነዚህ ሰዎች እንደኛ ከባርነት የወጡ የእግዚአብሔርን ታምር ያዩ ሙሴ ያስተማራቸው እንደዚህ ያሉ ናቸውና ብለው ጥያቄ አልጠየቁ። ወደ ውሳኔ ነው የወሰዱት። እኔ ግን ዘመዶች ይቅር በሉኝና በእነሱ ላይ ባሪያ የነበሩ ለ400 ዓመት በግብፅ ባህል የተወጠሩ ሰዎች እንትወውና ከዚህ ከሰኞው የመጨረሻ የተሰጡትን ጥቅሶች እንሰብባቸው። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 6:37 ላይ አትፍረዱ እንዳይፈረድባችሁ፣ አትኮንኑ እንዳትኮንኑ። ከዚያ በኋላ ደግሞ በዮሐንስ ወንጌል 7:24 ላይ የሰውን ፊት በማየት አትፍረድ፣ የሰውን ፊት በማየት አትፍረድ፣ ፍርድህ ቅን ይሁን። ጊዜው አሁን ጨለማ ነው። ይህ ማለት ያለፈው ትውልድ ብዙ ጊዜ ነው ይህን እደጋግማለሁ። ያለፈው ትውልድ
አስተሳሰብ፣ ስነ ስርዓት፣ ባህል በአሁኑ ትውልድ ላይ ከባድ ተጽዕኖ አለው። ይህን ብንገነዘበው ጥሩ ነው። አንድ በሽታ እኛ በግጭት አፈታት ትምህርት ስናስተምር የሜዲካል ሞዴል ልክ ሐኪሞቹ እንደሚያደርጉት ለማድረግ ነው የምንሞክረው። መጀመሪያ ችግሩ ምንድን ነው? መድኃኒት አለ ወይ ሳይሆን መድኃኒትማ ሞልቷል፣ ግን ችግሩ ምንድን ነው? እና ችግሩን መጀመሪያ መመርመር፣ ችግሩን ማወቅ እና ካርል ማርክስ ያለውን እንደገና ላስታውሳችሁ። The traditions of the dead generation weighs heavy in the minds of the living ይላል። ያለፈው ትውልድ የሞተው ትውልድ የዚያ ያለፈው በህይወት ባለነው ላይ ትልቅ ተጽዕኖ አለው እና ያለፈው እንትን እንደሚለን ምንም ጥያቄ የለው። ግን እነሱ ሳይሆኑ እኛ ይህንን ወንጌል የምናነብ ሰዎች ጌታ ኢየሱስ ክርስቶስ ጳውሎስ በተለይ ጴጥሮስ ይቅርታ እንዳስተማረን በቃ ጳውሎስም ጴጥሮስም እንዳስተማሩን ባለፈው ጨለማ ነው። አሁን የማናውቀው ብዙ ነገር አለ፣ የማናስተውለው ብዙ ነገር አለ። አለማወቅ ግን ለማወቅ ምስክርነት ሊሆን አይችልም። ልድገመው፣ ስላላወቅኩ እግዚአብሔር መኖሩን ላሳያችሁ አለመቻሌ ላለመኖሩ ምስክርነት ሊሆን አይችልም። እና ጨለማ ስለሆነ አትፍረዱ፣ ታገሱ፣ መርምሩ፣ ተማሩ፣ እወቁ፣ ባወቃችሁ ለመኖር ሞክሩ ይላል እና የቀድሞው ታሪክ በእኛ ላይ ተጽዕኖ አለው። አዎ አለው። ግን ያንን ተጽዕኖ ለመፍታት ብዙ መሳሪያዎች፣ ብዙ ትምህርቶች አሉ። ልክ ነው። አንዱ ትልቁ ትምህርት ከሁለት ምንጭ ነው እንግዲህ ትምህርት የሚመጣው። አንደኛው ከቅዱስ መጽሐፍ ነው። ይሄ የጠቀስኩላችሁ ጥቅሶች አትፍረዱ፣ መርምሩ የሚለው። ሌላው ከሳይኮሎጂ፣ ከሶሲዮሎጂ፣ ከሌላም ሳይንሶች የምንማረው ብዙ ነገር አለ እና ጨምረን እንወያይበታለን። ግን ቁም ነገሩ ያለፈው አስተሳሰብ፣ ያለፈው አነጋገር በአሁኑ ላይ ተጽዕኖ ስለሚኖረው እንዳይኖርበት መታገል መንቃት አለብን። እንዴት ወደሚለው እንሄዳለን ገና። እንጂ ጋሽ ብርሃኔ ወደ መጨረሻ አካባቢ ሜቢ እንመለስበት ይሆናል ጊዜ ካገኘን። በተለይ ወሬዎች፣ ሐሜቶች ቤተክርስቲያን ውስጥ ሊያመጡ የሚችሉትን ነገሮች ላይ እንዴት አድርገን መጠንቀቅ እንዳለብን እንመለከታለን ብዬ አስባለሁኝ። እንግዲህ ወደ ሮብ ክፍል ስንሄድ ኦኬ፣ ችግሮች ተፈጠሩ፣ ነቢቶች ልኡካኖች ከሄዱ በኋላ ደግሞ እንግዲህ እነዛም ነገዶች የመለሱት መልስ አለ እና እዚህ ጋር አንድ ጥቅስ እንግዲህ ላነብላችሁ የምወደው ጥቅስ አለ። መግቢያ ላይ የተጠቀሰ ጥቅስ ነው። ወሬ ከመናገር በፊት ጥቅሷን ላነባት እፈልጋለሁ እና እንደዚህ ይላል መግቢያ ጥቅሳችን። ቅድም አላነበብኩትም። የለዘበች መልስ ቁጣን ትመልሳለች፣ ሻካራ ቃል ግን ቁጣን ታስነሳለች ይላል እና እንግዲህ የሮሙ ክፍል ጀንትል አንሰር ነው የሚለው። በአማርኛው የረጋ መልስ ነው የሚለው። ረጋ ያለ መልስ ይላል እና እንግዲህ በዚህ ክፍል ውስጥ እግዚአብሔር ምንድን ነው ያስተማረ? ወሬ ላንተ ቀጥል እስቲ። እንግዲህ ሰለሞን ጥበበኛው በአሁን ያነበበው ጥቅስ በተጨማሪ አንድ ያለው ሌላ ጥቅስ ልጨምር። ምሳሌ ምዕራፍ 13 ቁጥር 10 ሄደን ስናነብ በትዕቢት ጠብ ብቻ ይሆናል፣ ጥበብ ይሆናል። ጥበብ ግን ምክርን በሚቀበሉ ዘንድ ነው። የእነዚህን ሰዎች መልስ ባላለንበት እናንተ ሰዎች ምን ማላታችሁ ነው? ዝም ብላችሁ
እንደዚህ ትከሱን አላችሁ እንዴ? እኛ ለእናንተ ብለን ቤታችን ጥለን ሄደን 7 ዓመት ሙሉ እንዴት ከእናንተ ጋር አሳልፈን እንዲህ አይነት ነገር የእኛ ጥፋት የት ነው ብለው ነገሩን ሰማይ ሊሰቅሉት ይችሉ ነበር። ነገር ግን ርሱም እንደሚለው ረጋ ባለመን በጥበብ ነው የያዙት። እነዚህ ከዮርዳኖስ ባሻገር የሚኖሩት አይሁዶች ይቅርታ አድርጉ ላይ ነገር ማየት እፈልጋለሁ። እና ያደረጉት የመጀመሪያው ነገር ምንድን ነው? እሱን ዝም ብለው አዳመጡ። ምንም አላሉ። ክሱን ዝም ብለው ካዳመጡ በኋላ ነገሩን ከሰሙ በኋላ የሚቀጥለው ነገር መልስ እግዚአብሔርን ነው ምስክር የጠሩት። አልጮሁም። ይሄ ክፍል እንዲያው በጣም ብዙ የሚያስተምር ክፍል ነው። ቁጥር 21 ሄደን ስናደም አሁን ያሉትን ይላል። ምን አሉ? የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ ለእስራኤል ላለፉት አለቆች እንዲሁ ብለው መለሱላቸው። ምን አሉ? ቁጥር 22 የመላእክት አምላክ እግዚአብሔር የአማልክት አምላክ እግዚአብሔር እርሱ አውቆታል፣ እስራኤልም ያውቀዋል። በእግዚአብሔር ላይ አመፃንና ተላልፈን እንደሆነ ዛሬ አታድነን። እግዚአብሔርን ከመከተል እንድንመለስ የሚቃጠለውን መስዋዕትና የእህልን ቁርባን እንድናሳድርበት የደህንነትንም መስዋዕት እንድናቅርበት ብለን መስዋዕት ሰርተ እንደሆነ እግዚአብሔር እርሱ ይበቀለን። እኛ ያደረግነው መስዋዕት ለመሰዋት ሳይሆን ለሌላ ጉዳይ ነው። ያ እቅዳችን ያ ከሆነ እናንተ እንደምትሉ ከሆነ እናንተ ከየት እንዳገኛችሁት እንጃ። እናንተ የምታደርጉት ላም ባልዋለበት ኩበት ለቀማ ነው። የኛ እቅዳችንና ዓላማችን ሌላ ነው። ይህንን ያደረግነው እግዚአብሔርን ለማሳዘን መስዋዕት ለማድረግ እናንተ የምትሉትን ለመፈጸም ከሆነ እግዚአብሔር በእኛ ላይ ይፍረድ። እግዚአብሔር ምን አደረጉ? እግዚአብሔርን ምስክርነት ጠሩ። የሚቀጥለው ያደረጉት ምን ነው? ቢበድሉ ይቀጡ ዘንድ ተስማሙ። ብናጠፋ እኛ ጥፋተኛ ከሆን እኛ ለመቀጣት ዝግጁ ነን። ችግሩ እንግዲህ አንዳንዴ በእንደዚህ አይነት ሁኔታ እነዚህ ሰዎች ከዚህ ትምህርት አንዱ ምንድነው? ጥፋት በሚሆንበት ጊዜ ብዙ ጊዜ ጥፋታችን ለመሸፈን እንጥራለን። ጥፋቱን ተቀብሎ ስህተተኝነትን ተቀብሎ ይቅርታ ብሎ ለችግሩ መፍትሄ ሰጥቶ ከመሄድ ጥፋት የለብኝም ዝም ብላችሁን ጥፋተኛ መሆንን እያወቁ የዛ አይነት የችግር አፈታት መንገድ አይሰራም። እነዚህ ሰዎች አዳመጡ። ወንድሞቻቸው በእነሱ ያላቸውን ማነው ጥያቄ አነሱ። እነሱ ሰሙ። ከዛ በኋላ እግዚአብሔርን ምስክር ነበር። ከእግዚአብሔር የበለጠ ኢያሱን አይደለም የጠሩት፣ የካህኑን ልጅ እግዚአብሔር ይፍረድ። እኛ ዓላማችንና ግባችን እና ይሄ ነው። እንግዲህ ብዙ ጊዜ አንደኛ ቅድም እንዳልነው እነዚህ ወንድሞቻቸው they don't have the full picture፣ ይሄ ሙሉ ስዕል የላቸውም። የእነዚህ ሰዎች ፍላጎትና ዓላማ በደንብ አልተረዱት። ምናልባት ቅድም ዮኒ ያልኸውን በመጠኑም ቢሆን እቀበላለሁ። ምናልባት አስቀድሞ ቢነግሯቸው እኛ እንደዚህ ልናደርግ ነው፣ ይሄን የምናደርግበት ምክንያት ደግሞ ሌላ ሳይሆን እንደው ለልጆቻችን ለወደፊት ችግር እንዳይፈል ልጆቻችን እንዳያስወግዷቸው በማለት ነው። ይሄን ግን እኔ ግን የእነዚህን ሁኔታ ሳይሆን እነዚህ ሰዎች ምንም በእኛ ላይ ሙሉ እምነት አላቸው። የፈለግነው የምናደርግ እነዚህ ሰዎች እንደዚህ አይነት ከነሱ የመለየት ዓላማ ግባለን ብለው ያስባሉ ብለው ስላልገመቱ ነው። ምክንያቱም ቅድም እንዳልነው ሄደው እነዚህ ሰዎች ከነሱ ጋር መስዋዕትነት የከፈሉ ናቸው። አንድ ሁለተኛ ብቻቸውን እነሱ ቅድም ያለው ነው።
ሴኪሪቲን ማስመልክቶ አንድ ነገር ችግር ቢነሳ ጠላት ቢመጣ ብቻቸውን ሊቋቋሙ አይችሉም። እነዚህ ሁለት ከግማሽ ነገሮች የነዛ ወንድሞቻቸው እርዳታ ያስፈልጋቸዋል። ስለዚህ እነዚህ ሰዎች አቅማቸው በፈቀደ መጠን 9 ይሁድ ነገድ ማሳዘን አይፈልጉም። ከሁሉም በላይ ደግሞ እግዚአብሔርን ማሳዘን እንደማይፈልጉ እነዚህ ግን እቅዱና ዓላማ ግን መልሳቸው ነው ደስ ያለኝ። አልጮሁም እና መታሰቢያ ቁጥር የለዘበች ምላስ ቁጣን ታበርዳለች። እነዛ ምን አሉ? ይህም በሚሰሙበት እንትን በሚሉበት ጊዜ መልሱ የነዛ መልስ ምን እንደሆነ በሚቀጥለው እናያለን። ነገር ግን እዚህ ሰንበት ትምህርት ለድርጊታቸው ትክክለኛ ምክንያት ከክህደት ይልቅ ይላል የሮቡ ለድርጊታቸው ትክክለኛ ምክንያት ከክህደት ይልቅ ከእስራኤል የመገንጠል ፍራቻ ነበር። እስራኤል ልጆቻቸው እንዳይገፉ ያ ነበር ዓላማቸው። እና እንዴት ነው ሚስ አንደርስቱድ ስንደረግ እኛ የሚኖረን ሪያክሽን ምን አይነት ነው? የሚኖረን መልስ ምን አይነት ነው? እነዚህ ሰዎች ምንም እንኳን ያ ቢሆን ምንም እንኳን ወገኖቻቸው ዓላማቸውን ግባቸውን ባይረዱላቸውም አላዘኑም። በጣም ነገሩን በመያዛቸው ትልቅ ብሔራዊ ግጭት፣ ጦርነት ሊያቆሙ ሊያስወግዱ ይችላል እና ከመቸኮል ከመፍጠን ካለመቸኮል ካለመፍጠን ነገሮችን ዘግይት ረጋ ብሎ ማዳመጥ መፍትሄው በዛ ውስጥ ይገኛል እና ያደረጉት ነው። እግዚአብሔር ይባርካቸው። እስራኤልን በአንድ ላይ እንዲቀጥል አድርገዋል። እግዚአብሔር ይባርከን። እንደዚህ አይነት ግሩም ትምህርት በዚህ ውስጥ ስለሰጠን በተለይ አሁን አንተ ባልከው ላይ ሳስብ ነበርና ይሄ ማዳመጥ የሚለው በተለይ ትልቁ ነገር ብዬ እንግዲህ በኋላ ጋሽ ብርሃኑ ወደ 5 ክፍል የግጭት አፈታት የአንተ ሰብጀክት ነው እና ወደዛ መግባታችን አይቀርም። ይሄ እንግዲህ ወሬም የሰዎቹ ወሬ ሀሜት ሲመጣ ቅድም ወሬ የሚጠቀሰው አንድ ነገር አለ። ራስን ጥሩ አድርጎ ማቅረብ የሚቻልበት የተመሰከረላቸው ነገር ነበራቸው። እነዚህ ሰዎች ኢያሱ እኮ መርቆ ነው የላካቸው። መልካም እንዳደረጉ ተናግሮ የሙሴን ሕግ ጠብቃቸዋል ሁሉ ነገር ብሎ መርቆ ልኳቸው። ባይዘው እነዚህ ሰዎች 9 ተኩሉ ኢያሱንም አላማከሩትም በዚህ ጉዳይ ላይ ኢያሱንም አላማከሩትም። የትም ቦታ አላየውም። እግዚአብሔርን የሚያማከሩበት ቦታ የለም። እግዚአብሔር በኡሪም እና በቱሪም በተናገራቸው ነበር በዘመኑ ገብተው ግን ኮንክሉዥን ላይ ነው የደረሱት። ወሬ ሰሙ፣ ያንን ወሬ ወስደው ኮንክሉዥን ላይ ደረሱ። ግን ጥቅሶች አላቸው። አንዳንድ ጥቅሶች ላነብላችሁ እፈልጋለሁኝ። ዘዳግም ዘሌዋውያን ምዕራፍ 17 8-9 ያለው ላንብላችሁ። እንደዚህ ይላል፣ ለእነርሱም እንዲህ በላቸው ይላል፣ ከእስራኤል ቤት በመካከላቸውም ከሚኖሩ እንግዶች ማናቸውም ሰው የሚቃጠል መስዋዕት ወይም ሌላ መስዋዕት ቢያቀርብ ለእግዚአብሔር ይሰዋ ዘንድ ወደ መገናኛው ድንኳን ደጃፍ ባያመጣው ያ ሰው ከሕዝቡ ተለይቶ ይጥፋ። አይ ቲንክ ይህንን ጥቅስ እንደ ኤቪደንስ አድርገው እነዚህ ሰዎች ማጥፋት አለብን ብለው ለወታደርነት ደግሞ ለመላክ የሚያስችሉ ነገሮች ዘዳግም ምዕራፍ 13 ላይ የምጠቀሳለ። ዘዳግም ምዕራፍ 13 ቁጥር 12-15 ላይ አምላክ እግዚአብሔር ልትኖርባት በሚሰጥ በአንዲቱ ከተማ ክፉ ሰዎች ከእናንተ ዘንድ ወጥተው ሄደን የማታውቋቸውን ሌሎች አማልክት እናምልክ ብለው የከተማቸውን ሰዎች እሳቱ ሲሉ ወሬ ብትሰማ ይላል፣ ትፈልጋለህ፣ ትመረምራለህ፣ ትጠይቃለህ። እነሆም እውነት ቢሆን ይላል ይህ ክፉ ነገር መካከል እንደተደረገ እርግጥ ሆኖ ቢገኝ የዛች ከተማ ሰዎች በሰይፍ ስለት ፈጽሞ ትመታችኋለህ።
ከተማይቱን ከእርሷም ያለውን ሁሉ እንስሳውን ሁሉ በሰይፍ ትጣጠፋለህ ይላል እና ወታደር የመላክ ነገር ተጽፎላቸዋል። ግን እነሱ ኦልሬዲ ጦርነቱን ያወጁት ገና ልኡካኑ ሳይልኩ በፊት ነው። እንውጋቸው ያሉ ተነስተው እና ኮንክሉዥን ላይ ደርሰው ግን ከዛ በኋላ ያደረጉት ሰው መላካቸው በጣም ጥሩ ሀሳብ ነው እና እንግዲህ ግጭት አፈታትን በሚመለከት ብዙ ነገሮች የሚያስተምረን ስላለ ከጋሽ ብርሃኑ ከአንተ ልጀምር ነው። እስቲ በዚህ ሀሳብ ላይ ሐሙሱን ክፍል በሚመለከት ላይ ያለህን ሀሳብ በዛ ላይ ተናገር። እሺ፣ እግዚአብሔር ይስጥልኝ። ጥቅሶቹን ቅድም እኔ ጎልደፍደፍ አድርጌ ያለፍኳቸውን ስላነበብክልኝ እግዚአብሔር ባርክህ። ያ አይ ቅድም ወሬ ከጨረሰው ላይ ብንጀምር በእውነት እነዚህ ኢያሱና እነ ፊናስ ሌሎቹም በቂ ምክንያት ነበራቸው ወይ ለጦርነት ለመዘጋጀት? ምናልባት ልንል እንችላለን። እነሱም እስራኤላውያን ናቸው። በሌላ ቦታ ስለኖሩ እስራኤላውያኖቹ የፈለጉትን ለእግዚአብሔር አገልግሎት ለእግዚአብሔር ክብር ለመስራት መብት የላቸውም? አላቸው ልንል እንችላለን። ይሄም ያሳየን ግጭት ሁልጊዜ እንዲያው በቂ የሚመስሉ ምክንያቶች አሉት ሁልጊዜ። ለዚህ ነው ቅድም እየተወያየነ ያለፈው ተምረህ ለወደፊቱ ይርዳህ፣ ባለፈው ቀንበር አትኑር የሚለው ሀሳብ እዚህ ላይ ነው። እነዚህ ሰዎች ግን ቅድም ወሬ ጥሩ አድርጎ እንዳቀረበው ስህተት ሰርተዋል ብለን ለመፍረድ ባንችልም እንኳ ዮኒ እንዳልከው ቢያማክሯቸው ጥሩ ነበር። ሁልጊዜ እገሌ ይሄ ነገር ይገባዋል ከማለት ይልቅ እንደሚገባው እንደሚያውቅ ብናረጋግጥ ጥሩ ነው። ምክንያቱም አንዳንድ ጊዜ በኢትዮጵያ እንደሚባለው ከፍትፍቱ ፊቱ ይባላል እና የሆነው ነገር ሳይሆን አደራረጉ ሊያስቆጣ ይችላል። እና እኔ አሁን ለምሳሌ ከወሬ ፊት ሂጅ ብቆምና ብድግ ብሎ በጥፊ ቢጠረቅመኝ የተማታ እሱ ነው። ግን እኔም በዚያ ነገር ያደረግኩት አለኝ። ወይም ከፊቱ እጄ ስቀርብ በጣም ተጠግቼው ሊሆን ይችላል። አስተያየቴ እሱ እንደሚያየው ላይሆን ይችላል። እና ሁላችንም ለዚህ ችግር እንዳይመጣ ብለን ብንጠነቀቅ ብናስብበት ጥሩ ይመስለኛል። እና እነዚህ ሰዎች ደስ የሚለው ቅድም ወሬ እንዳለው ኃላፊነት መውሰዳቸው እንዲሁ ይችን እንድታስቡልኝ እፈልጋለሁ። ኃላፊነት ያሉት እኮ ምን አሉ? ይሄ ያደረግነው ነገር እግዚአብሔርን ለመበደል፣ እግዚአብሔርን ለማዋረድ፣ እግዚአብሔርን ክፉ ለማድረግ ከሆነ አትማሩን እኮ ነው ያሉ። ልንቀጣ ይገባል ነው ያሉ። ግን አቀራረባቸው ልክ ባይሆንም ለቅንነት እንደሆነ እና እነዚያም ይሄን ነገር ቅን ነበር ብለው በማሰባቸው ጦርነቱ እንዲወገድ ሆኗል። ግን ትልቁ ትምህርት ለእኔ አንደኛ መወያየት፣ ግልጽ የሆነውንም ነገር መወያየት ይጠቅማል። ግልጽ የሆነውን ነገር ምክንያቱም እንዳልኩት ያ ሰው ያቺ ሰው ምን እንደሚያስብ አናውቅምና እኔ በማስተምረው ትምህርት አሁን የምናሳይ እንትን ፓወርፖይንት ቢኖር ጥሩ ነበር። ሁለት ሰዎች በአንድ ቁጥር ላይ ተጣሉ። አንዱ 9 ነው አለ፣ አንዱ 6 ነው አለ። አንዱ 9 ነው፣ አንዱ 6 ነው። ግን ሁለቱም ልክ ነበሩ። ቁጥሩ አንድ ነው። ልዩነቱ ከየት እንደቆሙ ነው፣ ከየት ላይ ቁመው እንደሚመለከቱት ነው። አንዱ ከቆመበት ስታየው 9 ነው የሚመስለው፣
አንደኛው ከቆመበት ስታየው 6 ነው የሚመስለው። እና ጦርነት በዚያ ላይ ከማድረግ ይልቅ ከመኮራረፍ ይልቅ በቃ ዮናታን ግትር አይደለ አይሰማኝ ከማለት ይልቅ ለምንድን ነው ዮኒ ይሄን ነገር እኔ እንደማየው 9 ነው የሚመስለው፣ እስቲ ቆይ ለምን ይሆን አንተ እንደዚያ የታየህ ብንል የተሻለ መልስ ልናገኝ እንችላለን። እና በአጭሩ ጊዜው እያለቀ ስለሆነ የግጭት መሰረቱ ምንድን ነው ብላችሁ አንድ ጥያቄ ጠይቁ። ልዩነት ነው። በእንግሊዝኛ ዲፍረንስስ የሚለው ነው። የአስተያየት፣ የባህል፣ ልዩ ልዩ ነገሮች ልዩነት አለ። የጾታ፣ በተለይ የባህል የአስተዳደግ፣ የሶሻላይዜሽን የሚባለው ልዩነት አለ። ግን ልዩነት ችግር ሊያመጣ የሚችለው ልዩነቱን የሚገናኝበት መንገድ ለመስራት አለመፍቀድ ሲኖር ነው። ያለበለዚያ በእውነት እግዚአብሔር እኮ ልዩ ልዩ ሰዎች እንድንሆን አድርጎ ነው የፈጠረን። እናቴ ከአባቴ ልዩ ነች። እናት በመሆኗ አረገዘችኝ፣ ተወለድኩ። ልዩነት ጉልበት ነው። መተባበር ካለ የሚያስተባብረን ምንድን ነው ነው ጥያቄው። እነዚህ ሰዎች የተባበሩት ለ7 ዓመት ያገለገሉት ቅድም እንዳልኩት በእግዚአብሔር ተልኮ ነው። የሚያገናኘን ምንድን ነው? ለእግዚአብሔር መስዋዕት ማቅረብ፣ ለእግዚአብሔር ባህላችን የሚያከብር የእግዚአብሔር ልጆች መሆናችን የሚያሳይ ነገር መስራት ተገቢ ነው። በጣም ቆንጆ ነው። ግን የኔ አደራረግ ያንተን የሚነቅፍ እንዳይመስል ምን እናርግ የሚል ውይይት። የተጠቀምኩትን ቃል አስታውሱልኝ። ክርክር አይደለም ያልኩት፣ ውይይት ነው። ውይይት አንተ የምትለው ምንድን ነው እስቲ ይግባኝ ብዬ ይሁን የሚለው ከገባኝ በኋላ ይኸውልህ የኔ ደግሞ ሀሳብ እንዲህ ነው ስል ደግሞ እሱ ውይ እንደሱ እኮ አላየሁትም ይለኛል። እና በእውነት ለዚህ አንድ ቃል ልስጣችሁና ጨርሳለሁ። በእንግሊዝኛ ፖዝ ይባላል። PAUSE ፖዝ። እርጋበል ነው አይደለም? ወሬም ዮናታም ቅድም ይህን ቃል ተጠቅመውበታል። እርጋበል ነው። ፖዝ። እርጋ ብለን ይሄ ነገር ምንድን ነው ከመፍረዳችን በፊት ለመመርመር ፖዝ አለ አይደለም? እንዲሁ ገለፍ አድርገን ሳይሆን እንዲሁ በደንብ አተኩረን ይሄ ነገር ምንድን ነው፣ ለምንድን ነው ወረተው ይሄን ያደረገ ብዬ ጥያቄ ብጠይቅ እና ከዚያ ደግሞ የእሱ የሚያደርገውን መጠየቅ ብቻ ሳይሆን ራሴን ብጠይቅ አክኖሌጅ የሚለው አክኖሌጅ፣ እኔ እንዴት ነው የማስበው ነገር ልክ ነው? ወረተው አሁን ይህን ሲያደርግ እውነት እንዲህ ለማጥፋት ብሎ ነው ብዬ የማስበው ልክ ነው ብዬ የኔን ከመፍረድ በፊት እኔ ራሴን ብጠይቅ አክኖሌጅ። ሶስተኛው ለማስተዋል መሞከር፣ ለማስተዋል አንደርስታንድ። በተለይ ስጠይቀው ሲነግረኝ ይኸውልህ ብርሃኑ ይሄን እኮ ለማደርገው እኔ ለቤተ ክርስቲያኗ፣ ለቤተሰቦች፣ ለሀገራችን ብሎ ሲለኝ ለማስተዋል ብሞክር አንደርስታንድ። እና ልዩነት ቢኖር እንኳ በእሱና በእኔ ኤስ የሚለው ወርድ ሰርች ፎር ኮንስትራክቲቭ ኢንጌጅመንት፣ ፈውስ ሊያመጣ የሚችል ድልድይ ሊሰራ የሚችል እንግዲህ እሱ 2+2 4 ነው እያለ እኔ 2+2 3 ነው እያልኩ ከሆነ እንዴት አድርገን ድልድይ እንስራ ወደሚል ብንሄድ ከዚያ በኋላ ያንን የሰማነውን ያየነውን ከዚህ ከትምህርቱ የተደረደሩ ብዙ ጥቅሶች አሉ። ብዙ እነሱም ብታነቧቸው ወንድሞቻችን መውደድ፣ ማክበር፣
መተባበር፣ አብሮ መስራት፣ አብሮ ማደግ እንዳለብን የሚያሳዩን ብዙ ትምህርቶች አሉ እና ከሁለቱ አንጻር ስታዩት ከዚህ ከኮንፍሊክት ሪዞሉሽን ከሶሻል ሳይንስ አንጻር ስታዩት ፖዝ የሚለውን ቃል አስታውሱ። ፖዝ የሚለውን ይህን ችግር ከመንፈሳዊ ዋናው መሰረታችን እሱ ስለሆነ እሱን ለማየት በተለይ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 8 እስከ 9 ያለውን በደንብ ብናነበው በዚያ ለመኖር ብንሞክር ችግሮች ሁሉ ይፈታሉ። የማይፈታ ችግር የለም። ቴንኪው በጣም ወሬ ቀጥልበትና የቀረን ሀሳብ ካለ። በእውነቱ ከሆነ ግጭት አፈታትን ጋሽ ብርሃኑ ከተናገረ ላይ መጨመር ሞኝነት ነው የሚሆነው። ለዚህ በደንብ አስቀምጦታል። ከተግባርም አንጻር የሚያውቀው ነው፣ ከቲዮሪም አንጻር የሚያውቀው ስለሆነ ከዚህ የበለጠ ሀሳብ ለማቅረብ እንትን አለም። እግዚአብሔር ይባርክ ጋሽ ብርሃኑ። ጋሽ ብርሃኑ በተለየ ምልከታ እንዳው ጨምሮ ልናያቀረበልን ከሚያውቀው ሀሳብም ጨምሮ እዚህ ሰንበት ትምህርታችን ላይ አንዳንድ ቃላቶች ውስጥ ብየላበቅ ልበግትሮች አትሁኑ የሚል ሀሳብ አለ። ነገር እስኪፈነዳ ድረስ አለመጠበቅ፣ ግድ የለሽ አትሁኑ፣ አቸኩላችሁ ወደ መደምደሚያ አትሂዱ የሚሉ ሀሳቦች አሉበት እና እነዚህንም ሀሳቦች እንደሚል እፈልጋለሁ። እኔ በተለይ ጀንትኖች የዚህ የሮቤል እና የጋድ ወገኖች ያደረጉት መስዋዕትነት ጭምር በጣም ባይረሳ ደስ የሚለኝ። ምክንያቱም ንብረታችንን እንኳን ከፈለጋችሁ ውሰዱት እና ሁለተኛው በቃ ስለ ራሳቸው እንትን አለመናገራቸው በጣም ደስ ብሎኛል። እኛ እንዴ 7 ዓመት ከእናንተ ጋር ሆንን እንደዚህ አታስተውሉንም አላሉ እና ያን አይነት መስዋዕትነት ለመክፈል ፈቃደኛ መሆን ችግሮችን ለመፍታት እኛም ልንሄድበት የሚገባንን መስዋዕትነት ያሳድፈናል ብዬ አስባለሁኝ እና እግዚአብሔር ለነበረን ጊዜ እጅግ አድርጎ ላመሰግነው እፈልጋለሁኝ። በዚህ ርዕስ ላይ እንግዲህ አሁን ቅዳሜ ሳንፋጭበት አንቀርም። ሰንበት ትምህርታችን በጥያቄና በመልስ ብቻ የሚካሄድ ፕሮግራም ሆኗል እና በጣም ደስ ይላል እና በዛ ሀሳብ ላይ ሰዎች ይጠየቃሉ፣ ጥያቄ ይነሳል። ከዛ ውይይት ብቻ ነው የሚሆነው። ለ1 ሰዓት ተኩል ያህል ቤተክርስቲያናችን እናጠናለን እና ፈቃደኛ ሆናችሁ በዚህ አካባቢ የምትኖሩ ወንድሞች እህቶች ካላችሁ መታችሁ ከኛ ጋር ብታመልኩ፣ ቤተክርስቲያን መታችሁ ብትካፈሉ ደስ ይለናል። ከኛ ጋር ብታሳልፉ አሁን ካለው ከምንማረው የበለጠ ትምህርት ትማራላችሁ ብለን እናስባለን። እንግዲህ በጸሎት እንደጀመርን በጸሎት እንጨርሳለን። የመጨረሻውን ጸሎታችንን ጋሽ ብርሃኑ ታደርግልናለህ። ለጸሎት መደምደሚያው በቆሎሳያስ ምዕራፍ 3 ከ13 እስከ 15 ያለውን እንድታነቡልኝ በመጠየቅ ቆሎሳያስ ምዕራፍ 3 ከ13 እስከ 15 እንዴት መተባበር ጥሩ እንደሆነ፣ ቁጣ፣ ግሰጻ መጥፎ እንደሆነ ጳውሎስ ያስተምረናል እና እግዚአብሔር ይሄንን መማር ብቻ ሳይሆን በስራ ላይ እንድናውለው እንጸልይ። እግዚአብሔር አባት አዲስ ቀን አዲስ ሕይወት ሰጥተህን ዛሬ በዚህ በቃልህ ላይ ለመወያየት ለመማማር እድሉን ስለሰጠህን ተመስገን። እግዚአብሔር አባት ሆይ ይህንን ያነበብነውን እንድናውቅ ለማንበብ እንድንችል ማየቱን፣ ለመስማት እንድንችል ጆሮውን፣ ለማሰብ እንድንችል አእምሮውን፣ ሁሉንም አንተ ስለሰጠህን ተመስገን። እግዚአብሔር አባት ሆይ እንለምንሃለን። ይሄ በእኛ በጎልዳፋ አንደበት የተነገረው ቃል ለሚሰሙት በረከት ትምህርት እንዲሆን መንፈስ ቅዱስ ለነሱ በሚያስተውሉት መልክ እንዲያቀርብልን እንጠይቃለን። እግዚአብሔር አባት ሆይ የታመሙትን ፈውስልን፣
በጦርነት ላሉት እባክህ አንተ ሰላም ስጥልን። የቀረውን ጊዜ አንተ ባርክ። በምንናገረው፣ በምናደርገው፣ በምናስበው እንድናከብርህ መንፈስህ ይርዳን። ስለ ክርስቶስ ስም ብለህ አሜን። ቆሎሳይስ ምዕራፍ 3 ከ13 እስከ 15 ነበር። እርስ በርሳችሁ ትዕግስት አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። እነዚህም ሁሉ ላይ የፍጻሜው ማሰሪያ የሆነው ፍቅር ልበሱት። አንድ አካልም የተጠራችሁ ሁለት ደግሞ የክርስቶስ ሰላም በልባችሁ ግዛ የምታመሰግኑ ሁኑ። በጣም አሜን።